ሰላም ጤና ፍቅር በያላችሁበት ይድረሳችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መጥተናል። መረጃው ለብዙዎች እንዲዳረስ ቪዲዮን ላይክ በማድረግ ማየት እንድትጀምሩ እያሳሰብን እስከ ፍጻሜው አብራችሁን ቆዩ። የአብይ አህመድ ኃይል በፋኖ አናብስት በሁለቱ የሸዋ እዞች ጥምር ጦር ድባቅ መመታቱ ተገለጸ። በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮርና ከሸዋ ጠቅላይ ግዛቱ ከራስ አበበ አረጋዊ ክፍለ ጦር አሊ ሻለቃ ጋር በጥምረት በተወሰደ አውደ ውጊያ የአገዛዙ ሰራዊት አይቀጡ ቅጣት ተቀጣ። እንደሚታወቀው የአብይ አህመድ ሰራዊት እንደለመደው አማራን ለማጥፋት ያልሞከረው ያላለመው ነገር የለም። በመሆኑም በአማራ የቁርጥ ቀን ልጆች በየትኛውም የአማራው ክፍል አይቀጡት ቅጣት እየተቀጣ ይገኛል። ትናንት ማለትም ጥቅምት 16 ቀን 2018 ዓመተ ምህረት የአብይ አህመድ ጡት ቆራጩ ኃይል የፋኖ ክምችት አለ ወደ ተባለበት እንቅስቃሴ አድርጎ ለማፈን በሚል ተስፋ ይዞ በሶስት አቅጣጫ አድማ በተና እንዲሁም የ101ኛ አየር ወለድ ኮማንዶ አባላትንና ብዛት ያለው ሚሊሻን በነዋሪና በይሎ በኩል ከመራቤት ተነስቶ ደግሞ በአፈዘዝ በርካቶ ቆርጦ ቆላውን ከጀማ ተነስቶ በአንደኛው ግንባር ከለሚወርዶ ወደ ጀማ በይሎ አቅጣጫ ያለውን ኃይል ይዞ በመንቀሳቀስ አረመኔው የጠላት ሰራዊት ያሰበውን ኦፕሬሽን በፋኖ ጥምር ጦር ህልሙ ዳገት ሆኖበት ሳይሳካለት የቀረ ሲሆን የአብይ አህመድ አራዊት ሰራዊት አይደለም በሶስት አቅጣጫ ይቅርና በ44ቱ አቅጣጫ ቢመጣም በአናብስቶች ተቀጥቅጦ ብዛት ያለው ኃይሉን ሙትና ቁስለኛውን በመያዝ በመጣበት እንዲመለስ ትልቅ ኦፕሬሽን ተሰርቷል። በመሆኑም ጥምር ጦሩ ማለትም የአጼ ዘርዓ ያዕቆብ አንደኛ ኮርና ከሸዋ ጠቅላይ ግዛቱ ከራስ አበበ አረጋይ ክፍለ ጦር አሊ ሻለቃ ጋር በመሆን በተወሰደበት እርምጃዎች እንዳይሆን ተደርጎ የተመታ ሲሆን ውጊያው ከጠዋቱ ጀምሮ እስከ ምሽት ድረስ የቀጠለም ነበር። ሆኖም በአሳምነው አናብስቶች ይህን ጠላት እንደ አመጣጡ እየመከቱና እየቀጡት ይገኛሉ። በተመሳሳይ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ኃይለ ማርያም ማሞ ክፍለ ጦር ኦፕሬሽን መስራቱ ተገልጿል። የአማራ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ኃይለ ማርያም ማሞ ክፍለ ጦር አስደማሚና አስደናቂ ኦፕሬሽን ከአዲስ አበባ 65 ኪሎ ሜትር ርቀት ላይ በምትገኘው በቅንብቢት ወረዳ በሸኖ ከተማ ውስጥ ዘልቆ በመግባት ኦፕሬሽን አካሂዷል። የኃይለ ማርያም ማሞ ክፍለ ጦር ሶስተኛ የሰላም ሰው አንዳርጌ ሬጅመንት አናብስቶች አይበገሬዋ ሬጅመንት ድል ቁርሷና ትንታጓ በሸኖ ከተማ በብልጽግና ተከቦና ተሞሽሮ የሚገኘውን ሸኖ ከተማ ላይ ልዩ ቦታው ወይራ ሰፈር ተብሎ ከሚጠራው ቦታ በድፍረትና በብቃት በመግባት የአገዛዙ ሰራዊት ላይ የተጠናና የተሳካ ኦፕሬሽን በጠላት ላይ ያልታሰበና ያልተጠበቀውን ውጊያ በማድረግ በጠላት ላይ ከፍተኛ ኪሳራን አድርሳለች። የተከፈተበትን የደፈጣ ተኩስ መቋቋም ያቃተው የአብይ ሰራዊት የፋኖን ክንድ መቋቋም ሲያቅተው እግሬ አውጪኝ ብሎ ሲፈረጥጥ በኦፕሬሽኑ በጠላት በኩል በርካታ የሚኒሻ አባላት እስከ ወዲያኛው ሲሸኙ ሶስት ደግሞ ቆስለው ተማርከዋል። ፋኖም 3 ክላሽንኮቭ መሳሪያ ያገኘና የማረከ ሲሆን የተማረኩትንም ቁስለኞች ሰብአዊነት በተሞላበት ሁኔታ ሕክምና እንዲያገኙ አድርጓል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አዲስ የክፍለ ጦር አደረጃጀት መመስረቱን አስታውቋል። የአማራ ፋኖ ብሔራዊ ኃይል አፋባሃ ደቡብ አማራ ቀጠና የቀድሞ ከሰም ክፍለ ጦር አካል የሆኑት ተስፋ ብርጌድና አስማረዳኛ ብርጌድ አደረጃጀታቸውን ወደ ክፍለ ጦር አሳድገዋል። ጥቅምት 16 ቀን 2018 ዓመተ ምህረት የአፋባሃ ደቡብ አማራ ቀጠና አሳምነው እዝ በከሰም ክፍለ ጦር ስር የነበሩት ተስፋ ብርጌድና አስማረዳኛ ብርጌድ በጋራ በመሆን ቡልጋ ክፍለ ጦር መመስረታቸውን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ በይፋ አስታውቋል። በምስረታ ስነ ስርዓቱ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አመራሮች፣ የአፋባሃ ደቡብ አማራ ቀጠና አሳምነው እዝ አመራሮችና የክፍለ ጦሩ እንዲሁም የብርጌድ አመራሮች ተገኝተዋል። የአፋባሃ ሴንትራል ኮማንድ አባልና የደቡብ አማራ ቀጠና አሳምነው እዝ ከፍተኛ ስራ አስፈጻሚ አርበኛ ረዳት ፕሮፌሰር ማርከው መንግስቴ በክፍለ ጦሩ ምስረታ ፕሮግራም ተገኝተው መልእክት አስተላልፈዋል። ሰራዊቱ ለቀጣይ ግዳጅ ራሱን በማዘጋጀት የህልውና ትግሉን ለመቋጨት ዝግጁ መሆኑን ረዳት ፕሮፌሰር ማርከው መንግስቴ ተናግረዋል። አክለውም ትግሉን የጀመርነው የአማራ ህዝብ ከትናንት እስከ ዛሬ የተደቀነበትን የጥፋት አዋጅ ለመቀልበስና እንደ ማንኛውም ኢትዮጵያዊ ዜጋ መብቱ ተከብሮ እንዲኖር በመሆኑ ትግሉን ጫፍ ለማድረስ ከትናንቱ ዛሬ በተሻለ ቁመና ላይ እንገኛለን ብለዋል። ሁለቱ ብርጌዶች በሰው ኃይልና በትጥቅ አደረጃጀታቸውን በማሳደግ ትናንት ጥቅምት 16 ቀን 2018 ዓ.ም በይፋ ቡልጋ ክፍለ ጦርን መስርተዋል ሲል አሳምነው እዝ መረጃዎችን አጋርቶናል።
ለተከታታይ 6 ወራት ሲሰለጥኑ የነበሩ የሽፈራው ገርባው ብርጌድ ልዩ ኮማንዶ አባላት ተመረቁ። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ 8ኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድ ለተከታታይ 6 ወራት ሲሰለጥኑ የነበሩ ልዩ ኮማንዶዎች በትላንትናው ዕለት ጥቅምት 16 ቀን 2018 ዓ.ም በደማቅ ሁኔታ ተመርቀዋል። በቴዎድሮስ እዝ 8ኛ በላይ ዘለቀ ክፍለ ጦር ስር የሚገኘው የበረሃው አንበሳ ሽፈራው ገርባው ብርጌድ ከዚህ ቀደም በእግረኛ የሰለጠነ ወታደራዊ ሰራዊት ለሁለተኛ ዙርና በልዩ ኮማንዶ አንደኛ ዙር ያስመረቀ ሲሆን በትናንትናው ዕለት በተከታታይ 6 ወራት በተለያዩ ወታደራዊ ስልጠና ሲወስዱ የቆዩ የሁለተኛ ዙር ልዩ ኮማንዶዎችን በደማቅ ሁኔታ አስመርቋል። በዚህ የምርቃ ስነ ስርዓት በክብር የተገኙ እንግዶች፣ የክፍለ ጦር አመራሮች፣ የብርጌድ አመራርና የሻለቃ አባላት፣ የሃይማኖት አባቶች፣ የሀገር ሽማግሌዎች እንዲሁም የአካባቢው ማህበረሰብ በተገኙበት በሸበል በረንታ ወረዳ በደማቅ ሁኔታ ተካሂዷል ሲል በላይ ዘለቀ ክፍለ ጦር አሳውቋል። አገዛዙ በዱር ቤቴ ከተማ የፖለቲካ ክስረት እንዳጋጠመው ተገለጸ። የተሰዉ ሰማዕታትን ለማስታወስ በተደረገው ውጊያ ትናንት ዱር ቤቴ ከተማ ፋኖ ተቆጣጥሮ እንደነበር ይታወቃል። ይህንን አስመልክቶ አርበኛ ግሩም ምሳሌ የቀጠናውን እንቅስቃሴ አስቃኝቶናል። አርበኛ ግሩም በሰጠው ሐሳብ የአቤ ጉበኛ ልጆች ለውጊያ ሲዘጋጁ ትልቁን ጉልበት የሚሰጣቸው ከቤታቸው ወደ ጫካ ያወጣቸው እውነት ሲደመር የአቤ ጉበኛ ልጅነትና ከእርሱ ምድር መፈጠራቸውም ጭምር ነው ብሏል። ለዚህም ነው በአርበኛ ዘመነ ካሴ ትዕዛዝ በመቀበል አዴፓ እንዳሁኑ ጥርሱን ሳያወልቅ የአማራነት እውነትን በውስጡ ይዞ በድፍን አቸፈር የፋኖን ስልጠናን ሞትን ሳይፈራ ስታዲየም ላይ አሰልጥኖ ሲያስመርቅ የነበረ። ለነገሩ አቸፈሪው ሞት አይፈሬው የሚባለው አባባልም ዝም ብሎ የመጣ አይደለም። ወደ ካድሬዎች ፖለቲካ ውድቀታቸው ስገባ ዛሬ እንደተለመደው ሁሉ የአቤ ጉበኛ ልጆች አይናቸውን አፍጠው ወደ ዱር ቤቴ ከተማ ሲገቡ አቅደው የገቡት የተለመደውን የመሳሪያ ምርኮ ብቻ አይደለም። የእቅዳቸው ዋና ዓላማ የሚሊሻን ካምፕና ፖሊስ ጣቢያውን መቆጣጠር ነበር። የእቅዳቸውን አፈጻጸም 100% አሳክተውታል። አንደኛው የውጊያ ዓላማ የሚሊሻ ካምፕን መቆጣጠሩን የተፈለገበት ከዚህ በፊት በተደረገ የ25 ደቂቃ ኦፕሬሽን ከዚሁ ካምፕ ላይ 48 ሚሊሻ ሙት መሆኑና በዚህ ድርጊትም የፋኖን ፈጣን ምት ያመኑ 16 ሚሊሻዎች ከሁለት ቀን በኋላ በፍላጎታቸው ፋኖን ተቀላቅለው ሰላማዊ ኑሯቸውን መኖር መጀመራቸውን በመታወቁ ይሄን ግማሹን በዱላ ቀሪውን በመላ በማስተካከል ዓላማ ነበረ ዛሬም የተደገመው። በዚህም 20 የተለያዩ መሳሪያዎች ከሞቱ ሚሊሻዎች የተነሳ ሲሆን ካምፖቻቸውም ለሁለተኛ ጊዜ ፋኖ የሚፈለገውን ተግባር ፈጽሞበት ተሰውሯል። አሁን ቀሪው ሚሊሻ ተመካክሮ ሰላማዊ ኑሮን ለመኖር ወደ ፋኖ ይቀላቀላል ወይስ እንደ ጓዶቹ ከሞተ በኋላ መሳሪያውን ለፋኖ ያስረክባል? ምርጫው ለራሱና ለቤተሰቡ እንጂ የፋኖ የቤት ስራ አይደለም። ሁለተኛው የውጊያ ዓላማ የፖሊስ ማጎሪያውን መቆጣጠር ነበር። ይሄም 100% ተሳክቷል። ዓላማውም በዚህ ማጎሪያ ቤት ውስጥ ፋኖ ናችሁ፣ ለፋኖ መረጃ ትሰጣላችሁ፣ ለመክዳት አስባችኋል የተባሉ ሚሊሾች ብልጽግና ስብሰባ አልተገኛችሁም ተብለው የታሰሩ ነዋሪዎችና ስብሰባ ላይ እጅን እያወጣ ከህዝብ መሃል አዳራሽ ውስጥ ብልጽግናን ታዋርዳላችሁ ተብለው የታገቱ አማራዎችን ከማጎሪያ ቤቱ ነፃ ናችሁ ብሎ መፍታት ነበረ ዓላማው። ፋኖ ዱር ቤቴ ዙሪያ ፖሊስ ጣቢያን ተቆጣጥሮ በአሸባሪው ስርዓቱ የታገቱ አማራዎችን ነፃ ናችሁ ብሎ ለቋቸዋል። ያገተውን የውሸት ታራሚ መጠበቅ ያልቻለ ስርዓት ሀገር ያስተዳድራል ብለህ ከሞገትከኝ ጤንነትህን ተመርመር ነው መልሴ። ፋኖ አጥቅቶ ከመሰወር በፊት የጠላት መኪናና ፖሊስ ጣቢያውን በቀሪ ሰዓቱ እንዳያገለግሉ አድርጎ ወጥቷል። አርበኛ ግሩም ምሳሌ ሲያጠቃልል አብሯቸው ያሉ የቀኝ አደረጃጀት የመረጃ ምንጮቻችን እንደገለጹልን ከሆነ አሁንም ሳያፍር የውሸት ባነር አሰርተው ነገ ከነገ ወዲያ አዳራሽ ውስጥ ጽንፈኛውን ፈጀ ነው ሲሉ ነው በስነ ልቦና ደግመው የሚገሉንም። ደግሞ እኮ አለኝ የመረጃ ምንጫችን እንደዚህ በህዝብ ፊት በሽንፈት እየተዋረድን የሚገርመው ስብሰባው የተለመደና አብይ ወለድ ጥሬ ፕሮፓጋንዳን ሲበጠረቁ ህዝቡም እኛም እንደምንታዘባቸው አለመገመታቸው ነው ድንቡልቡል መሃይም መሆናቸው የሚታወቀው። ከሁሉም የሚያሳዝነኝ ለውሸት ፕሮፓጋንዳ የሚውል ባነር፣ ቲሸርት፣ ሻይ ቡና፣ የውሎ አበልና ለመድረክ ዲኮር የሚውለው ገንዘብ ያሳዝነኛል ብሎ ምንደዋወልባትን መስመር ዘጋት ይላል አርበኛ ግሩምም። የአገዛዙ ሰራዊት ንጹሃንን ኢላማ ያደረገ የከባድ መሳሪያ ጭፍጨፋ በሰው ህይወትና በንብረት ላይ ጉዳት ማድረሱ ቀጥሏል። በዚህ 3 ቀን ውስጥ በተደረገ ጦርነት ጽናት ክፍለ ጦር የአገዛዙን የሻለቃ ምክትል አዛዥ ወደማይቀረው ቤቱ ሸኝታዋለች። ከዚህ ቀደም ሐሙሲት በተባለ ቦታ መራር በትርን የቀመሰው የአብይ አህመድ ተከፋይ ሰራዊት በርካቶች ሙትና ቁስለኛ ሲሆኑ ምክትል አዛዡ ቁስለኛ ሆኖ ወደ ሕክምና በፓትሮል የተወሰደ ቢሆንም ቅዳሜ ዕለት የተከፋይነት ተግባሩ ተሰናብቶ ወደ ሲኦል ገስግሷል።
ይህ የመረረ የፋኖ በትር ያበሳጨው የአገዛዙ ሰራዊት ንጹሐንን ኢላማ አድርጎ ትናንት ከረፋዱ ጀምሮ የዜና አየር ላይ እስከዋለበት ጊዜ ድረስ የሞርተር ድብደባ በንጹሐን ላይ ሲፈጽም ውሏል። በዚህም ጸያፍ ተግባሩ ደላንታ ወረዳ ተቦኮ ቆላ በተባለ ቦታ ላይ በሞርተር 2 ንጹሐን ግለሰቦች ላይ ከባድ የአካል ጉዳት አድርሶባቸው ሆስፒታል ሕክምና ገብተዋል ተብሏል። በሌላ ተመሳሳይ ድርጊት ከቆቦ ከተማ ሆርማት ወታደራዊ ካምፕ ላይ በተጠመደ መድፍ ወደ ራያ ቆቦ ደንጋይ ቀበሌ ድብደባ በመፈጸም 2 ባልና ሚስት ላይ ከባድ ጉዳት አድርሷል። ቤትና ንብረት አውድሟል ሲል አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ገልጿል። የዓለም የገንዘብ ድርጅት አይኤምኤፍ ከፍተኛ ዕዳ ያለባቸው 10 የአፍሪካ ሀገራት ዝርዝር በጥቅምት 2025 መረጃ መሰረት ይፋ ሲሆን ኢትዮጵያ 1.59 ሚሊዮን ዶላር ዕዳ 7ኛ ደረጃን ይዛለች። ዝርዝሩ በ6.59 ቢሊዮን ዶላር በሚጠጋ ዕዳ በአንደኛ ደረጃ በምትገኘው ግብጽ የሚመራ ሲሆን ኮትዲቫርና ኬንያ እያንዳንዳቸው በ3 ቢሊዮን ዶላር ገደማ ዕዳ በመያዝ በሁለተኛና ሶስተኛ ደረጃዎች ላይ ተቀምጠዋል። ከእነዚህ ሀገራት በተጨማሪ አንጎላ፣ ጋና፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ታንዛኒያ፣ ካሜሩንና ዛምቢያ በቀሪዎቹ ከፍተኛ የዕዳ ተቀባይ ሀገራት ዝርዝር ውስጥ ይገኛሉ። የአይኤምኤፍ ብድር በአጠቃላይ ለፋይናንስ መዳረሻነት የሚወሰድ ቢሆንም እነዚህ ሀገራት ባለው ከፍተኛ ዕዳ ምክንያት የረጅም ጊዜ እድገታቸው ላይ ጥያቄ የሚያጭር ሲሆን በተመሳሳይ መልኩ ኢኮኖሚያዊ ችግራቸው እየተባባሰ መምጣቱ ተመላክቷል። በአንዳንድ የአፍሪካ ሀገራት የአይኤምኤፍ ፕሮግራሞች መንግስታት ድጎማዎችን እንዲቀንሱ፣ ግብሮችን እንዲጨምሩና የመንግስት ሴክተር በጀት እንዲቀንሱ አስገድደዋል። ይህም ከባድ ማህበራዊና ኢኮኖሚያዊ መዘዞችን አስከትሏል። የዋጋ ግሽበት እየጨመረና የሀገር ውስጥ ገንዘቦች ዋጋ እየወደቀ ሲመጣ የአይኤምኤፍ ዕዳዎችን መክፈል ከጊዜ ወደ ጊዜ አስቸጋሪ እየሆነ እንደሚገኝ ተጠቁሟል። በዚህም ምክንያት ብዙ የአፍሪካ ሀገራት በጤና በትምህርትና በመሰረተ ልማት ላይ መዋለ ንዋይ ከማፍሰስ ይልቅ ለዕዳ ክፍያ ከፍተኛ የሆነ ብሔራዊ ገቢን እንዲመድቡ እየተገደዱ መሆኑን ለመረዳት ተችሏል። አንድ ለጋሽ ለአሜሪካ ወታደሮች ደሞዝ 130 ሚሊዮን ዶላር መስጠቱ ጥያቄ አስነሳ። ፖለቲከኞች ስምምነት ላይ ባለመድረሳቸው የአሜሪካ መንግስት ለሰራተኞቹ ደሞዝ መክፈል ባለመቻሉ በተፈጠረው ክፍተት አንድ ለጋሽ ለአሜሪካ ወታደሮች የሚከፈል 130 ሚሊዮን ዶላር መስጠቱ ጥያቄ አስነሳ። ማንነቱ ያልተገለጸው ለጋሽ ለወታደሮች የሚከፈለውን 130 ሚሊዮን ዶላር ለአሜሪካ የመከላከያ መስሪያ ቤት ፔንታጎን በመስጠት መንግስት ስራ ባቆመበት ጊዜ እንዲከፈል መስጠቱ የስነ ምግባር ጥያቄን አስነስቷል። የአሜሪካ የመከላከያ ባለስልጣን የገንዘብ ስጦታው መደረጉን ያረጋገጡ ሲሆን ፕሬዝዳንት ትራምፕም ልገሳው ለአገሪቱ ከ1.3 ሚሊዮን ዶላር በላይ የሰራዊት አባላት ክፍያ የሚፈጠረውን ጉድለት የሚሸፍን ነው በማለት የለጋሹን ግለሰብ ማንነት ከመግለጽ ተቆጥበዋል። ነገር ግን ፕሬዝዳንቱ ለጋሹ የአሜሪካ ዜጋ መሆኑንና ትልቁ ደጋፊ ነው በማለት ግልጽ ያልሆነ ፍንጭ ቅዳሜ ዕለት ሰጥተዋል። የሀገሪቱ ህግ አውጪዎች በገንዘብ አወጣጥ ላይ ከስምምነት መድረስ ባለመቻላቸው የአሜሪካ መንግስት አገልግሎቶች ከተዘጉ ከ3 ሳምንት በላይ ሆኗቸዋል። የትራምፕ አስተዳደር ባለፈው ሳምንት ለአገሪቱ ወታደሮች የሚያስፈልገውን ክፍያ ከወታደራዊ ምርምር ወጪ ላይ 8 ቢሊዮን ዶላር በማዞር የፈጸመ ሲሆን ከስምምነት ላይ ባለመደረሱ በዚህ ወር ማብቂያ ላይ የሚያስፈልገው ክፍያ ከየት እንደሚመጣ ግልጽ አይደለም። ከ25 ቀናት በላይ የቆየው የአሜሪካ መንግስት ተቋማት መዘጋት በአገሪቱ ታሪክ ካጋጠመው ተመሳሳይ ሁኔታ ረጅሙ ለመሆን ተቃርቧል። የአሜሪካ መከላከያ አባላት ክፍያን ጉድለት ለመሙላት በሚል የተሰጠው ልገሳ ጥያቄ ቢያስነሳም የሚኒስቴር መስሪያ ቤቱ ቃል አቀባይ ግን ስጦታው ህግን የተከተለ መሆኑን በመጥቀስ ተከላክለዋል። ባለፈው ሐሙስ የስጦታ ገንዘብ እንደሚሰጥ ጠቅሰው የነበሩት ፕሬዝዳንት ትራምፕ ለጋሹ ማንነቱ እንዲገለጽ አይፈልግም በማለት ግልጽ ከማድረግ ተቆጥበዋል። ነገር ግን ኒውዮርክ ታይምስ ጋዜጣ የገንዘብ ስጦታውን ያበረከተው ግለሰብ ከትራምፕ የገንዘብ ደጋፊዎች መካከል ዋነኛ የሆነው ቲሞቲ ሜሎን መሆኑን እንደደረሰበት ይፋ አድርጓል። ፎርብስ እንደሚለው ባለጸጋው ቲሞቲ የባለ 15 ቢሊዮን ዶላር ባለሀብት የሆነው ቤተሰብ ወራሽ ሲሆን በአሜሪካ የባቡር ኢንዱስትሪ ውስጥ በከፍተኛ ሁኔታ ተሳታፊ ነው። ከቅርብ ጊዜ ወዲህ በፖለቲካ ውስጥ እየተሳተፈ ሲሆን ለትራምፕ ደጋፊ ቡድን 50 ሚሊዮን ዶላር መስጠቱ ተነግሯል። ዶናልድ ትራምፕ ቅዳሜ ዕለት ወደ እስያ ሀገራት ከማቅናታቸው በፊት ዋይት ሃውስ ውስጥ ለጋዜጠኞች ሲናገሩ ለጋሹ ግለሰብ ታላቅ ሰው፣ ለጋሽ አርበኛና ማንነቱ እንዲገለጽ የማይፈልግ ድንቅ ሰው ነው ሲሉ ገልጸውታል። እኔ ከመጣውበት ዓለም በተለየ ሁኔታ ከልገሳው ጋር ስሙ እንዲገለጽ አልፈለገም ያሉት ትራምፕ በፖለቲካው ዓለም ውስጥ ስምህ እንዲጠቀስ ትፈልጋለህ? ትራምፕ
አክለውም ሰራዊቱ ክፍያው እንዲያገኝ 130 ሚሊዮን ዶላር ሰጥቷል። ብዙ ገንዘብ ነው፣ የእኔም ትልቁ ደጋፊ ነው ብለዋል። ነገር ግን ተቺዎች የአሜሪካ ጦር ሰራዊት ማንነቱ ካልተገለጸ ምንጭ ለምን የገንዘብ ድጋፍ ይቀበላል በማለት ጥያቄዎችን እያቀረቡ ነው። በአሜሪካ ምክር ቤት የመከላከያ ኮሚቴ ውስጥ አባል የሆኑት ዲሞክራቱ ክሪስ ኩንስ ለሰራዊቱ ማንነቱ ካልተገለጸ ወገን የሚሰጥ ድጋፍ በውጭ ኃይሎች የተገዛ ወይም የሚከፈለውን ያህል የሚረብሽ ጥያቄን ያስነሳል በማለት በተሰጠው ልገሳ ላይ ስጋታቸውን ገልጸዋል ሲል ቢቢሲ ዘግቧል። ውድ የብላክ ላይን ሚዲያ ቤተሰቦቻችን የዕለቱ መረጃችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን። ለፈጣንና ታማኝ መረጃ የብላክ ላይን ሚዲያ ቴሌግራም ገጽ ዲስክሪፕሽን ላይ ስለሚገኝ ተቀላቀሉን። ሰናይ ጊዜ